ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ይሆናል ማለት ነው። በዚህ ርዕስ ላይ የተለያዩ ሰብ ቶፒኮች ያሉት፣ እንደተለመደው እነዚህን ሰብ ቶፒኮች በተለያየ ሌሰን በመከፋፈል ትምህርቱን እንሰጣለን ማለት ነው። እንግዲህ በዚህ መሰረት የመጀመሪያ የዚህ ዩኒት ዋናው መማራችሁ የሚጠቅመው ምንድነው? ኦብጀክቲቭ ዋናው ትልቁ ነገር እሱ ላይ ነው። ስለዚህ ከዚህ ይህንን ከተማራችሁ በኋላ ምንድነው አንደርስታንድ ማድረግ የምትችሉት ወይም ደግሞ አውትካምሱ ምንድነው? የዚህ ርዕስ አውትካምስ ምንድነው ነው። ባይ ዘ ኤንድ ኦፍ ዚስ ዩኒት ወይም በእያንዳንዱ ሌሰን ላይ ምን ማድረግ አለባችሁ? ባይ ዘ ኤንድ ኦፍ ዚስ ዩኒት you will be able to አንደኛ know specific factors about types of data ምን አይነት የተለያዩ ዳታዎች አሉ፣ የነሱን ዳታ አይነቶችን በደንብ ማወቅ ይገባቸዋል ማለት ነው። ሌላው አንደርስታንድ ቤዚክ ኮንሴፕት አባውት ግሩፕድ ዳታ፣ እዚህ ላይ ግሩፕድ ዳታንና አንግሩፕድ ዳታ ሁለቱንም ማለት ነው። አንደርስታንድ ቤዚክ ኮንሴፕትስ አባውት ግሩፕድ ዳታ ነው፣ በግሩፕድ ዳታ ላይ ነው። እዚህ ላይ አንግሩፕድ ዳታም አለ። ሁለቱን አንግሩፕድ ዳታ ላይ ግሬድ 9 ላይ የተወሰነ ተምራችኋል። አንግሩፕድ ዳታ እዚህ ላይ ደግሞ ሁለቱንም አምረን እንሰራለን ማለት ነው። አንግሩፕድ ዳታ እና ግሩፕድ ዳታ። ሌላው ዩዝ ስታቲስቲካል ሜተድ ቱ ሶልቭ ሪል ላይፍ ፕሮብሌም፣ ሪል ላይፍ ፕሮብሌም ላይ ያሉትን አጠቃላይ ምን ሜተድ እንዳሉና እንዴት ሶልቭ ማድረግ እንደምንችል ፕሮብሌሞችን ማወቅ ይገባናል ማለት ነው። አናላይዝ ስታቲስቲካል ዳታ ነው። ሌላው ኮምፔር ስታቲስቲካል ዳታ ይለናል። መጨረሻ አፕሪሺየት ዘ ቫልዩ ኦፍ ስታቲስቲክስ ኢን ሪል ላይፍ የሚለውን እነዚህን ነጥቦች በደንብ ልታውቁ ይገባል ማለት ነው። እንግዲህ በእነዚህ መሰረት እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ትምህርቱን እንሰጣለን ማለት ነው። ኦኬ እንግዲህ ሌሰን 1 ዛሬ የምናየው ወይም በዛሬው ሌሰን ላይ ታይፕስ ኦፍ ዳታ ይሆናል ማለት ነው። ስለዚህ ዳታ በሁለት ይከፈላል። አንደኛው ኳሊቴቲቭ ዳታ የምንለው፣ ሁለተኛው ደግሞ ኳንቲቴቲቭ ዳታ which means ዳታ categorized into two groups። አንደኛው ኳሊቴቲቭ ዳታ ነው፣ ሁለተኛው ኳንቲቴቲቭ ዳታ። ይሄ ኳሊቴቲቭ ዳታ የምንለው በወርድ የምንገልጸው ነው። ለምሳሌ አሁን ጾታ ብንጠይቅ ጾታ ምንድነው ብንል ወንድ ወይም ሴት ነው አይደለ? በወርድ ነው ማለት ነው። ሌላው ለምሳሌ ካንትሪ ብንል አገርህ ማን ነው ብንባል አሁንም እሱ ኢትዮጵያ ወይም ሱዳን ወይም ኬንያ ብለን ብንወስድ እነዚህ በወርድ የሚገለጹ ምን ይባላሉ? ኳሊቴቲቭ ዳታ። ለምሳሌ ሃይማኖት ምንድነው ቢባል አንድ ሰው ሃይማኖቱን ይናገራል። ሃይማኖቱን የሚናገረው ቁጥር ሳይሆን በወርድ ነው ማለት ነው። ለምሳሌ ኦርቶዶክስ ነኝ ወይም ፕሮቴስታንት ነኝ ወይም ሙስሊም ነኝ ቢል እነዚህ በወርድ የሚገለጹ ናቸው። ስለዚህ ኳሊቴቲቭ ዳታ የምንለው በምን የሚገለጽ ነው? በወርድ የሚገለጽ ይሆናል ማለት ነው። ሌላኛው ዳታ ደግሞ ኳንቲቴቲቭ ዳታ የምንለው ነው። ኳንቲቴቲቭ ዳታ ደግሞ በቀጥታ በቁጥር የምንገልጸው ነው። ለምሳሌ ቁመት ስንት ነው ቢባል አንድ ተማሪ ቁመቱን የሚናገረው በቁጥር ነው። እድሜህ ስንት ነው ቢባል እድሜውንም የሚናገረው በቁጥር ነው። በአንድ ትምህርት ቤት ያሉ ተማሪዎች ብዛት ስንት ነው ቢባል በቁጥር ነው የሚነገረው። ስለዚህ ኳንቲቴቲቭ ዳታ የሚገለጸው በነምበር ወይም በቁጥር ከሆነ ኳንቲቴቲቭ ዳታ። ስለዚህ አንድ ዳታ ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ ነው። ኳሊቴቲቭ በወርድ ነው፣ ኳንቲቴቲቭ ደግሞ በቁጥር ይሆናል። እንደገና ኳንቲቴቲቭ ዳታ ደግሞ ካታጎራይዝድ ኢንቱ ቱ ግሩፕስ፣ አንደኛው ዲስክሪት ዳታ ነው፣ ሌላው ኮንቲኒዩስ ዳታ ነው። ይሄኛው ዲስክሪት ዳታ የምንለው በሆል ነምበር የሚገለጽ ነው። ሆል ነምበር የምንለው ማን ናቸው? ከዜሮ ሆል ነምበር የምንለው 0 1 2 3 እያለ የሚቀጥል ከሆነ ይሄ ሆል ነምበር ብለን የምንወስደው ይሆናል ማለት ነው። ስለዚህ ዲስክሪት የሚገለጸው በምንድን ነው? በሆል ነምበር ይሆናል። ኮንቲኒዩስ ዳታ ደግሞ የሚገለጸው በሪል ነምበር ነው። አሁን ለምሳሌ ደረጃ ራንክ ብንባል ራንክ የሚገለጸው በምንድን ነው? አንደኛ ነው፣ ሁለተኛ ነው፣ ሶስተኛ ነው ተብሎ ነው። ስለዚህ ዲስክሪት ዳታ ይሆናል ማለት ነው። ለምሳሌ ሄይት ብንል ግን ኮንቲኒዩስ ነው። ምክንያቱም አንድ ሰው ሄይት ስንት ነው ይባል 1.5 ሜትር ነው ሊል ይችላል። 1.6 2.1 እንደዚህ። እነዚህ ኮንቲኒዩስ ዳታ የሚገለጸው በሪል ነምበር ነው ማለት ነው። ኮንቲኒዩስ ዳታ የሚገለጸው በምንድን ነው?
በሪል ነምበር ይሆናል ማለት ነው። ስለዚህ እነዚህን እያንዳንዳቸውን የየራሳቸው የሆነ ጥያቄዎችን ስንሰራ ዲስክሪት የምንለው በሆል ነምበር ነው ብያቸዋለሁ። ኮንቲኒዩስ ደግሞ በምንድን ነው? በሪል ነምበር ይሆናል ማለት ነው። ኦኬ አሁን ከቴክስት ቡካቸው ቀጥታ ዴፊኒሽኑን እናያለን ማለት ነው። ዴፊኒሽን 7 ላይ ኳንቲቲቭ ዳታ ይላል። ኳንቲቲቭ ዳታ ኢዝ ኤ ታይፕ ኦፍ ዳታ ሁዝ ቫልዩ ኢዝ ሜዠርድ ኢን ፎርም ኦፍ ነምበር ኦር ካውንት። አያችሁት? ኳንቲቲቭ ዳታ በምንድን ነው የሚገለጸው ብለናል? በቁጥር ማለት ነው። ዊዝ ዩኒክ ኒውሜሪካል ቫልዩ አሶሲየትድ ዊዝ ኢች ዳታ ሴት ይለናል። ስለዚህ በአጭሩ ኳንቲቲቭ ዳታ ማለት ላይ ያስረዳኋችሁ ነው ማለት ነው። ሌላው ኳሊቴቲቭ ዳታ ነው። ኳሊቴቲቭ ዳታ ኢዝ ኖት ኒውሜሪካል ዳታ ዲስክራይብ ባይ ዘ አትሪቢዩት ኦር ፕሮፐርቲዝ ዛት ኦብጀክት ፖሰስ ነው የሚለው። ይሄ ኳሊቴቲቭ ዳታ በቀጥታ በጽሁፍ የሚገለጽ ይሆናል ማለት ነው። በወርድ በጽሁፍ የሚገለጽ ነው የሚሆነው፣ በቁጥር አይደለም ማለት ነው። አሁን ለምሳሌ የምግብ ቴስት ብንጠየቅ ማለት ምግቡ እንዴት ነው ብንባል ምግቡን የምንገልጸው በቁጥር አይደለም። ምንድነው ምግቡ በጣም ጥሩ ነው ወይም መካከለኛ፣ ብቻ ዞሮ ዞሮ ምግቡን የምንገልጸው በወርድ ይሆናል ማለት ነው። ስለዚህ እንደዚህ አይነቱ ኳሊቴቲቭ ዳታ ብለን እንወስዳለን ማለት ነው። ኦኬ አሁን የምናየው ዲስክሪት ዳታ እና ኮንቲኒዩስ ዳታ ይሆናል። እንዲህ ኳንቲቲቭ ዳታ በሁለት ይከፈላል ብያቸዋለሁ። አንደኛው ዲስክሪት ዳታ ነው፣ ሌላው ኮንቲኒዩስ ዳታ ነው። ዲስክሪት ዳታ በምን ይገለጻል ብያለሁ? በሆል ነምበር ይገለጻል ብለናል። ሆል ነምበር የምንጀምረው ከስንት ነው? 0 1 2 3 እያለ እሱ ዲስክሪት ዳታ ነው። ኮንቲኒዩስ ዳታ ደግሞ የምንለው በሪል ነምበር የሚገለጽ ይሆናል ማለት ነው። ስለዚህ ዴፊኒሽኑን እንመልከት። ኦኬ ዴፊኒሽን 7 ከቴክስት ቡኩ ቀጥታ የተወሰዱት እነዚህ ሁለቱም ዴፊኒሽን። የመጀመሪያው ዴፊኒሽን ዲስክሪት ዳታ ነው። እዚህ እንዳልኳችሁ ዲስክሪት ዳታ በማን ውስጥ ገባ? በኳንቲቲቭ ዳታ ነው። ስለዚህ ዲስክሪት ዳታ ኢዝ ኤ ኒውሜሪካል ታይፕ ኦፍ ዳታ ዛት ኢንክሉድ ሆል ነምበር፣ ኮንክሪት ነምበር ዊዝ ስፔሲፊክ ኤንድ ፊክስድ ዳታ ቫልዩ ዲተርማይንድ ባይ ካውንቲንግ። በቃ የምንቆጥረው 1 2 3 እያልን የምንቆጥረው አይነት መሆን አለበት። ዜር ኢዝ ኤ ጋፕ ቢትዊን ቫልዩስ ይላል። እዚህ ላይ ዲስክሪት ዳታችን ጋፕ ሊኖረው እንደሚችልም ያሳየናል ማለት ነው። ሌላው ኤ ኮንቲኒዩስ ዳታ ኢዝ ዋን ዊች ቴክስ ኤኒ ፍራክሽናል ፖይንትስ አሎንግ ስፔሲፊክ ኢንተርቫል ኦፍ ቫልዩስ ይለናል። ያው ኮንቲኒዩስ ዳታ የምንለው በሪል ነምበር የሚገለጽ የሆነው። ሪል ነምበር ማለት ማንን ያጠቃልላል? ሪል ነምበር ራሽናል እና ኢራሽናል ነምበርን ያጠቃልላል ማለት ነው። ስለዚህ ኮንቲኒዩስ ዳታ ምን ጊዜም ስፔሲፋይ ወይም የምንገልጸው በድነው ማለት ነው ሪል ነምበሮችን ይሆናል ማለት ነው። ሌላው ዴፊኒሽን 7 ቫሪያብል ነው። ያው ቫሪያብል ኦልሬዲ የምታውቁት ነገር ነው። ቫሪያብል የምንላቸው ኤክስ ዋይ ዜድ ኢቲሲ ማለት ነው። ዘ ላስት ሌተርስ ኦፍ ብሪቲሽ ሪፕሬዘንት የሚያደርገው ቫሪያብል ይሆናል ማለት ነው። ስለዚህ ኤክስ ዋይ ዜድ ብለን የምንቆጥረው ቫሪያብል ነው። ኦልሬዲ ቫሪያብል የምታውቁት ስለሆነ ምንም ጊዜ ከማባከን በስተቀር መግለጽ አያስፈልግም። ወደሚቀጥለው ኤግዛምፕል እየሰራን እንሄዳለን ማለት ነው። ኦኬ ኤግዛምፕል 1 ክላሲፋይ ዘ ፎሎዊንግ ዳታ አስ ኳንቲቲቭ ኤንድ ኳሊቴቲቭ። ስለዚህ እዚህ ውስጥ ያሉትን ዳታዎች በምን እንገልጻቸዋለን? አይዘር ኳንቲቴቲቭ ኦር ኳሊቴቲቭ እያልን ነው ማለት ነው። ስለዚህ መልሳችን አሁን ምንድን ነው የምናደርገው? ኳንቲቴቲቭ ከሆነ ኳንቲቴቲቭ፣ ኳሊቴቲቭ ከሆነ ኳሊቴቲቭ አጭር መልስ ነው። ለምሳሌ ኤ ጀንደር ይላል። አሁን ጀንደርን የምንገልጸው በቁጥር ነው ወይስ በወርድ ስንል ጀንደር ካል ሜል ኦር ፊሜል ብለን ነው አይደል? ስለዚህ ይሄ ኳሊቴቲቭ ነው ማለት ነው። ስለዚህ እዚህ ላይ አንሰር ብለን ምንድን ነው የሚሆነው? ኳሊቴቲቭ ይሆናል ማለት ነው። ማን ነው? ኳሊቴቲቭ ኳሊቴቲቭ ዳታ ነው ማለት ነው። ይሄ አሁን ኳሊቴቲቭ ዳታ ይሆናል ማለት ነው። ምክንያቱም ጀንደር ካል ምንድን ነው ማለት ነው? ጾታ ነው። ጾታ ካልን ደግሞ ወንድ ወይም ሴት ብለን ነው የምንጽፈው። ስለዚህ ወንድ ወይም ሴት ብለን አይደለ? ሶ ይሄ ኳሊቴቲቭ ዳታ የምንለዋለን ማለት ነው። የቢንም ስንወስድ የዚህኛውንም አሁን አንሰር እንልና ማን ነው? ሪሊጂየን ነው የሚለው ምንድነው? ሃይማኖት ነው። ሃይማኖት ደግሞ በምንድን ነው? አንተ ሃይማኖትህ ምንድን ነው ቢባል አንድ ተማሪ ሙስሊም ወይም ደግሞ ፕሮቴስታንት ወይ ኦርቶዶክስ እንደዚህ ብሎ ስለሆነ ወይም ካቶሊክ ዝሮ ግን ምንድነው? በወርድ ነው ማለት ነው። ይሄኛውም ኳሊቴቲቭ ነው ማለት ነው። አሁን ይሄኛው ምንድነው? ኳሊቴቲቭ ዳታ ይሆናል ማለት ነው መልሳችን። አሁን አያችሁት። ስለዚህ አሁን የሚቀጥለው ሲን እንመልከት። ሲ ላይ አማውንት ኦፍ መኒ ዩ ሃቭ ነው የሚለው። ስንት ብር አለህ ብትባል ወይም ገንዘብ ስንት ነው ብትባል በምንድን ነው የምትገልጸው? በቁጥር ነው ማለት ነው። በቁጥር ከሆነ ደግሞ የዚህ አንሰር ኳንቲቴቲቭ ይሆናል ማለት ነው። የዚህኛው መልስ ምን ይሆናል? ኳንቲቴቲቭ ዳታ
ዳታ ብለን እንወስደዋለን ማለት ነው። ምክንያቱም የሚገለጸው በምን ስለሆነ በቁጥር ስለሆነ ማለት ነው። ዲ ላይ ስቴት ኦፍ በርዝ ይላል። ስቴት ኦፍ በርዝ ማለት ደግሞ የት ሀገር ነው የተወለድከው ብትባል አገሩን ነው አይደለ? ስለዚህ ኢትዮጵያ ልትል ትችላለህ። ኢቨን ኢትዮጵያ ውስጥ ሆነህ እንኳ የት ክልል ነው የተወለድከው ቢባል ክልሉን የምትናገረው በምንድን ነው ማለት ነው? ወይ አማራ ወይ ኦሮሞ ወይም ደግሞ አፋር እንዲህ እያል። ስለዚህ እነዚህ በሙሉ በምንድን ነው የሚገለጹት? በኳሊቴቲቭ ይሆናል ማለት ነው። ስለዚህ ይሄ ኳሊቴቲቭ ዳታ ብለን እንገልጸዋለን ማለት ነው። ይሄ ቀላል ነው ማለት ነው። ነምበር ኦፍ ስቱደንትስ አሁን ነምበር ኦፍ ስቱደንት ብንጠይ ክላስ ስንት ተማሪ ያለ ብትባሉ በምንድን ነው? በቁጥር ነው። ስለዚህ ምን ሆነ ማለት ነው? ኳንቲቴቲቭ ዳታ ይሆናል ማለት ነው። አያችሁት? ምክንያቱም ነምበር ኦፍ ስቱደንትስ በምንድን ነው የሚገለጸው? በቁጥር ነው። ነምበር ኦፍ ስቱደንትስ በምንድን ነው የሚገለጸው? በቁጥር ነው። በቁጥር ከሆነ ኳንቲቴቲቭ ዳታ። ኤዱኬሽናል ኳሊፊኬሽን ይላል። የዚህ ደግሞ አንሰር የዚህኛውን አንሰር የማን የኤፍን ማለት ነው። የኤፍ አንሰሩ ምንድነው? ኤዱኬሽናል ኳሊፊኬሽን ካል ኤዱኬሽናል ኳሊፊኬሽን ነው አይደል ያለው። ኤዱኬሽናል ኳሊፊኬሽን ሊሆን የሚችለው ሰርቲፊኬት ሊሆን ይችላል፣ ዲፕሎማ ሊሆን ይችላል፣ ዲግሪ ሊሆን ይችላል፣ ማስተር ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ፕሮፌሰር ሊሆን ይችላል። ዝሮ ዝሮ እነዚህ በምንድን ነው የሚገለጹት? በኳሊቴቲቭ ዳታ ይሆናል ማለት ነው። ኳሊቴቲቭ ዳታ። ስለዚህ ኤዱኬሽናል ኳሊፊኬሽን ምንድነው? ኳሊቴቲቭ ይሆናል ማለት ኳሊቴቲቭ ዳታ ይሆናል ማለት ነው። ኦኬ ጂን እንመልከት። ይሄ ጂ ደግሞ ምንድነው የሚለው? ሹ ሳይዝ ማለት የጫማ ቁጥር ማለት ነው። ወይም የጫማ ሳይዝህን ጫማ ስንት ነው በቁጥር እንደውም አሁን ጫማ ልትገዙ ስትሄዱ ቁጥር ስንት ነው አይደል የምትለው? ወይም ይሄን ያህል ቁጥር አለ ብለህ በቁጥር ነው። ስለዚህ አሁን አንስ ኳንቲቴቲቭ ይሆናል ማለት ነው። በምን እንገልጸዋለን? በኳንቲቴቲቭ ዳታ ይገለጻል ማለት ነው። ሄር ከለር ነው የሚለው የጸጉር ከለር ነው። አሁን የጸጉር ከለር ደግሞ የሚሆነው ምንድን ነው? ከለር ካል የተለያዩ ከለር ነው አይደል ያለው። ከለሩ ለምሳሌ ምን ሊሆን ይችላል? ከፈለግ ጥቁር ሊሆን ይችላል፣ ነጭ ሊሆን ይችላል። የተለያዩ ከለር ከቀባ የተለያየ ሊሆን ስለሚችል ስለዚህ ይሄ ኳሊቴቲቭ ዳታ ይሆናል ማለት ነው። ይሄኛው ምን ይሆናል? ኳሊቴቲቭ ዳታ ይሆናል። ሌላው አይን እንመልከት። የዚህ የአይ አንሰሩ የዚህን ደግሞ አንሰር ብንወስድ ቮሊዩም ኦፍ ዋተር ኢን ባሬል ነው የሚለው። ይሄ በበርሜል የአንዱ ውሃ በበርሜል ቮሊዩሙ ነው። ቮሊዩሙ ደግሞ የሚለካው በምንድን ነው? በቁጥር ነው። ስለዚህ ይሄ ቮሊዩም ከሆነ ምንድነው? ዋተር አሁን ቮሊዩም ኦፍ ዋተር ኢን ባሬል ይሄ ማለት በርሜል ማለት ነው። በበርሜል ውስጥ ያለውን ውሃ ቮሊዩሙን ለማወቅ ብንፈልግ ቮሊዩሙ ምንድነው? በቁጥር ነው። ያ ቁጥር ዲስክሪት አይደለም፣ ኮንቲኒዩስ ነው የሚሆነው። ስለዚህ የዚህ ምን ይሆናል ማለት ነው? ኳንቲቴቲቭ ዳታ ይሆናል ማለት ነው። የመጨረሻው ጄ ስኮር ኦፍ ቲም ኢን ስኮር ማች ነው የሚለው። አሁን እዚህ ላይ የእግር ኳስን ጨዋታ በምንወስድበት ጊዜ ስኮር ለማድረግ በምንድን ነው? በቁጥር ነው ማለት ነው። በቁጥር ነው። ኳስ ጨዋታ ግቡን ነው አይደል ቆጥረን የምንናገረው። ስለዚህ ኳንቲቴቲቭ ነው ማለት ነው። ምክንያቱም ግቡን እየቆጠርን ነው ምን የምናለው። አሸናፊውን ጎል ባስገባው ቁጥር ብዛት ነው አሸናፊ ብለን የምንወስደውና ስለዚህ ምንድን ነው ማለት ነው? ኳንቲቴቲቭ ዳታ። ስለዚህ አሁን ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ በቁጥር የምንገልጸው ከሆነ ኳንቲቴቲቭ እንላለን። በጽሁፍ በወርድ ከሆነ ደግሞ የምንገልጸው ኳሊቴቲቭ ብለን እንገልጻለን ማለት ነው። ኦኬ ኩዌሽን ነምበር 2 አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ ኢዝ ዲስክሪት ኦር ኮንቲኒዩስ ዳታ። አሁን ምንድነው ሁለተኛው ጥያቄ? አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ ኢዝ ዲስክሪት ኦር ኮንቲኒዩስ። እዚህ ከተዘረዘሩት ዳታው ዲስክሪት ወይም ኮንቲኒዩስ። ዲስክሪት ወይም ኮንቲኒዩስ የምንለው ዳታው መጀመሪያ ምን መሆን አለበት? ኳንቲቴቲቭ ዳታ መሆን አለበት ማለት ነው። ስለዚህ አሁን ኤ ላይ ዌይት ይለኛል። ዌይት አሁን በምንድነው የሚለካው? በቁጥር ነው። ስለዚህ ይሄ ግን ዲስክሪት ወይስ ኮንቲኒዩስ የሚል ከሆነ አሁን ዌይት ስንት ነው ክብደት ቢባል ይችላል በቀጥታ በሆል ነምበር ላይ ይገለጽ ይችላል። ስለዚህ ዌይት ምንድነው ማለት ነው? ኮንቲኒዩስ ነው ማለት ነው። አንሰር ካን በኋላ ዌይት ምንድነው? ኮንቲኒዩስ ዳታ። ምክንያቱም ክብደት በቀጥታ ሆል ነምበር ሳይሆን ሪል ነምበር ሊሆን ይችላል። ምክንያቱም በነጥብ በራሽናል ሊገለጽ ስለሚችል። ቢ ላይ ራንክ ኦፍ ስቱደንት ባይ ኤግዛሚኔሽን ሪዛልትስ ይላል። ራንክ ደረጃ ስንተኛ ወጣ ቢባል በምንድነው የሚገልጸው? በናቹራል ነምበር ነው ማለት ነው። ስለዚህ ራንክ ቀጥታ ምን ይሆናል? ዲስክሪት ይሆናል ማለት ነው። ስለዚህ ራንክ ኦፍ ስቱደንትስ ባይ ኤግዛሚኔሽን ሪዛልት ይላል። በፈተና ውጤት ስለሆነ ራንክ የሚገለጸው በምንድነው? በዲስክሪት ዳታ ይሆናል ማለት ነው። ደረጃ ስለሆነ። ሌላው ቮሊዩም ኦፍ ዋተር ኢን ኤ ግላስ ነው የሚለው። ቮሊዩም ኦፍ ዋተር ኢን ኤ ግላስ ካለ ቮሊዩም አሁን በቀጥታ ሆል ነምበር ላይሆን ይችላል፣ በሪል ነምበር ስለሚሆን ቀጥታ ምንድነው መልሳችን ማለት ነው። የዚህም አንሰር ካለ በኋላ ኮንቲኒዩስ ይሆናል ማለት ነው። ኮንቲኒዩስ ዳታ ይሆናል ማለት ነው። ሌላው ይልድ ኦፍ ዊት ኢን ኩንታልስ ነው የሚለው። አሁን ኩንታልስም እንደዚሁ ለምሳሌ ምን ይሆናል? ቀጥታ ይልድ ኦፍ ዊት የስንዴ ማለት ነው። ምርቱን በኩንታል ሙሉ ኩንታል ላይሆን ይችላል፣ አንድ ተግማሽ ሊሆን ይችላል፣ 2 ኩንታል ከሩብ ሊሆን ይችላል ስለምንገልጸው ይሄም አሁንም
አንሰሩ ምንድነው የሚሆነው ኮንቲኒዩስ ነው ማለት ነው። የስንዴ ምርት ነው በኩንታል። ስለዚህ አሁን ሙሉ ላይ ሆን ይችላል። ለምሳሌ 6 ኩንታል ሆኖ ሊተርፍ ይችላል፣ ግን 7ኛ ኩንታል ላይ ሆን ይችላል። 6 ተኩል 6 ነጥብ ሳምቲንግ ብለን በኩንታል እንገልጸዋለን ማለት ነው። ያ ማለት ኮንቲኒዩስ ዳታ ሆነ ማለት ነው። ኢላይ ነምበር ኦፍ ሬድ ማርብል ኢን ኤ ጃር ይላል። አሁን ለምሳሌ ማርብል ልትገዙ ብትሄዱ ፓክድ ይሆናል ማለት ነው። ፓክድ የሆነ ነገር ይሆናል። ፓክድ የሆነው ተከፍቶ እዛ ውስጥ ሬድ ሊኖር ይችላል፣ የለው ሊኖር ይችላል፣ በተለያየ ከለር ሊኖር ይችላል። ስለዚህ እሱ አሁን ይሄ ነምበር ኦፍ ሬድ ማርብል መቁጠር ካውንት አድርገን ልንቆጥረው ስለምንችል ይሄኛው አንሰር ምን ይሆናል ማለት ነው ዲስክሪት ይሆናል ማለት ነው። ይሄ ዲስክሪት ምን ይሆናል ዳታ ይሆናል ማለት ነው። አያችሁት ነምበር ኦፍ ሬድ ማርብልስ ኢን ኤ ጃር ነው የሚለው። ስለዚህ በአንድ ካርቶን ፓክድ ይሆናል። ለካርቶኑን ከፈትን በኋላ እዛ ውስጥ ሬድ ማርብሎችን ምን ማድረግ እንችላለን መቁጠር እንችላለን ማለት ነው። 1 2 3 እያለ ስለዚህ ያ ዲስክሪት ዳታ ይሆናል ማለት ነው። ሌላው ኤፍ ነው። ታይም ኢት ቴክስ ቱ ጌት ስኩል ትምህርት ቤት የመድረሻ ሰዓት ነው። እሱ ሰዓቱ ለምሳሌ 1 ሰዓት ተኩል ሊሆን ይችላል፣ 2 ሊሆን ይችላል፣ 2 ተኩል፣ 2 ከሩብ የተለያየ ሊሆን ይችላል። ስለዚህ ኮንቲኒዩስ ነው ማለት ነው። አሁን የዚህ ምንድነው ማለት ነው ኮንቲኒዩስ ነው እና የትምህርት ቤት የመድረሻ ሰዓት ስለሆነ ኮንቲኒዩስ ዳታ ይሆናል ማለት ነው። ሌላው ዲስታንስ ትራቭልድ ቢትዊን ክላስስ ይላል። ከአንዱ ክላስ ወደ ሌላው ክላስ ስንሄድ ዲስታንስ ትራቭልድ ቢትዊን ክላስስ ነው የሚለው። አሁን ኮንቲኒዩስ ነው የሚሆነው። የዚህም አንሰር ብለን ምንድነው የሚሆነው ኮንቲኒዩስ ዳታ ይሆናል ማለት ነው። በሜትር ለምሳሌ ቢሆን የምንለካው 2 ሜትር ከዚህ ሴንቲሜትር 2 ሜትር ከምናምን ብለን የምንገልጸው ስለሆነ ኮንቲኒዩስ ዳታ ነው። ስቱደንትስ ግሬድ ሌቭል ይለናል። ስቱደንትስ ግሬድ ሌቭል ካለ ደግሞ የዚህ አንሰር በጣም ቀላል ነው። አሁን ይሄ ስቱደንትስ ግሬድ ሌቭል ማለት ስንተኛ ክፍል ነህ ቢባል አንድ ሰው የ10ኛ ክፍል ተማሪ ነኝ፣ 9ኛ 8 7 ሊል ስለሚችል የዚህ ምንድነው ማለት ነው ዲስክሪት ይሆናል ማለት ነው። አሁን የዚህ ዲስክሪት ምን ሆነ ዲስክሪት ዳታ ለምን የምንገልጸው በናቹራል ነበር ስለሆነ ስቱደንትስ ግሬድ ሌቭል ነው። ግሬድ ሌቭል ስላለ ነው። ስቱደንትስ ግሬድ ሌቭል ማለት ስንተኛ ክፍል ነህ፣ አንድ ተማሪ የሚማርበትን ክፍል ማለት ነው ግሬድ ሌቭል። ስለዚህ ዲስክሪት ዳታ ይሆናል ማለት ነው። ይር ኦፍ በርዝ ይላል። እዚህ ላይ በደንብ አድርጉ። ይር ኦፍ በርዝ ነው የሚለው። ይር ኦፍ በርዝ ማለት በስንት ዓመተ ምህረት ተወለድክ ነው። በስንት ዓመተ ምህረት ተወለድክ ነው። ስለዚህ ዓመተ ምህረቱን መናገር ስለሆነ ይሄኛውም ምንድነው ማለት ነው አንሰር ብለን ዲስክሪት ይሆናል ማለት ነው። ዲስክሪት ይሆናል። እዚህ ላይ ተመልከቱት። ይር ኦፍ በርዝ ነው። በቃ ዓመተ ምህረቱን ነው የተጠየቀው። በመቼ ዓመተ ምህረት ተወለድክ። አንድ ተማሪ በመቼ ተወለድክ ቢባል ዓመተ ምህረቱን ነው የሚጠየቀው። ዓመተ ምህረት ከሆነ በምንድነው በሆል ነምበር ነው የሚገልጸው ማለት ነው፣ ወይም በናቹራል ነምበር ነው። ስለዚህ ዲስክሪት ዳታ። ኤጅ ካልን ግን ኤጅ የምንል ከሆነ ግን የዚህ አንሰር ኤጅ ካል ኮንቲኒዩስ ነው የሚሆነው። እድሜ ስንት ነው ቢባል ኤጅ ነው እድሜ ነው። እድሜ ለምሳሌ 10 ዓመት ከ3 ወር ሆኖኛል፣ 12 ዓመት ከ5 ወር ሆኖኛል። አንድ ተማሪ አሁን ቢጠየቅ ስንት ነው አኩሬት እድሜህ ቢባል አይ እኔ 16 ዓመት ከ3 ወር ሆኖኛል፣ 16 ዓመት ከ8 ወር ሆኖኛል ብሎ ሊናገር ስለሚችል ያ ኮንቲኒዩስ ዳታ ነው ማለት ነው። ይር ኦፍ በርዝ ካለ የተወለድክበት ዓመተ ምህረት ነው የሚለው። የተወለደበት ዓመተ ምህረት ይሆናል ዲስክሪት ዳታ ይሆናል ማለት ነው። ሌላው እዚህ ላይ ዊኒንግ ታይም ኤሬስ አሸናፊ የሆነበት ሰዓት ነው። ይሄኛውም ምንድነው የሚሆነው ኮንቲኒዩስ ነው ማለት ነው። ለምሳሌ 2 ደቂቃ ከምናምን ወይም 2 ሰዓት ከምናምን እንደዚህ እያለ መናገር ስለምንችል ይሄኛው ኮንቲኒዩስ ነው ማለት ነው። አሁን አንሰር ብለን ኮንቲኒዩስ ዳታ ይሆናል ማለት ነው። እንግዲህ አሁን ተማሪዎች በደንብ አድርገን ዲስክሪት ዳታ ምንድነው ኮንቲኒዩስ ዳታ ምንድነው በደንብ አውቀናል። ሌላው ኳሊቴቲቭ እና ኳንቲቴቲቭ፣ እነዚህ ኳንቲቴቲቭ ናቸው። ዲስክሪት እና ኮንቲኒዩስ የምንል ከሆነ ምንድነው ኳንቲቴቲቭ ዳታ ነው ማለት ነው። ስለዚህ ኳንቲቴቲቭ ዳታ ከሆነ ዳታው አይዘር ዲስክሪት ነው የሚሆነው ወይም ኮንቲኒዩስ ነው ማለት ነው። እነዚህን በኤግዛምፕል በደንብ አይተናል። ሌሎችም ተጨማሪ ኤግዛምፕል መመልከት ትችላላችሁ ማለት ነው። ኦኬ ተማሪዎች የዛሬውን ክፍለ ጊዜ በዚህ እናጠቃልላለን። በሚቀጥለው ክፍለ ጊዜ ወይም በሌሰን 2 ላይ ኢንትሮዳክሽን ቱ ግሩፕ ዳታ እናያለን ማለት ነው። በዛው ግሩፕ ዳታን የምንመለከተው። እስከዛ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ።